መረዳታችሁ ከኔ ጋር ለመሆን አታስቢ። የኔና አንቺ አብሮ መኖር ህልም ነው። እዛው ያኔ እንደ ድሮ እዛው ተቀብሮ ቀርቷል። አልተቀበረም አድናን። እኔ እናንተ እኮ ህይወታችንን ወደፊት መመለስ እንችላለን። ማን ይከለክለናል? ይኸውልሽ ነገርኩሽ እኮ እሱ ህጣሽም አልኩሽ እኮ። ምንድን ነው መግባት የለብህም። ምንድን ነው እንዴ? ጭራሽ ምናምን የሚባለው ከሱ ሰው የሚስጥች አድናን፣ እኔ እንደዛ አልተናገርኩም። ከዚህ በፊት ታውቃታለህ ወይ? አረ መጀመሪያ ማለት ምን ማለት ነው? እኔም እንደዚህ ብዬ ነበር የጠየቅኳት። የእሷን መልስ ደግሞ ባለቤትሽን ጠይቂው እሱ ይንገርሻለች። ምን ማለት ነው የመጀመሪያ ነው ማለት? ምን ለማለት ፈልጋል? ግን የሆነ ነገር ለመናገር የፈለገች ይመስላል። ልትናገረው ብላ የሆነ ነገር አስቆማት። እርግጠኛ ነኝ ሚራነች የሆነ ነገር ብላ ለማጣላት የሞከረች ነው። አድናን በይ አሁን ድነሽ መተሻል፣ ንስሐ መግባት አለብሽ ብላ ትላታለች። ሉሃናም የምን ንስሐ ነው የምገባው? ምን አይነት አጽያ ሰርቼ ነው ብላ ስትላትም ለሰራተኝነት መተሽ እንዴት ነው አንቺ የሰው ባል የምታማግጪው ብላ ትላታለች። አንቺ እኔንም ሆነ አድናንን በፍጹም አታቂንም፣ ስለዚህ ከኔ ላይ ወረድ በይ ብላ ትላታለች። አድናንን በደንብ አውቀዋለሁ አንቺን እንኳን ባላቅሽ በማለትም መልስ ትመልስላታለች። ማለት የት ነው የምታቂው ብላ እንግዲህ ሉሃናም ጥያቄዋን ትቀጥላለች። ስትላትም ለእኔ የመጀመሪያዬ ነው ብላ ትላለች። ማለት የመጀመሪያ ነው ስትይ ያምሻል እንዴ አንቺ ሴትዮ ወይስ ጤነኛ አይደለሽም ብላ ስትላትም እሱን ባልሽን ጠይቂ በማለትም ትነግራታለች። ሉሃናም ሳሎን ላይ ተኝቷ ከነበረችበት ትነሳና ወደ ክፍሏ ትገባለች። አድናንም ለስላሳ ይዞ ይመጣል። እሱም ይዞ እንደመጣ አይ እኔ ቦታዬን ባውቅ ይሻለኛል፣ ለሰራተኛ እዚህ ነው፣ ባይሆን እንኳን ኩሽና ነበረ፣ ሆኖም እኔ እዚህ ይሻለኛል ብላ ትለዋለች። አይ ላየሩ እዛ ሳሎን ይሻልሽ ነበር የኔ ፍቅር ሲላት፣ እኔ እኮ ያንተ ፍቅር ሳሎን የቤት ሰራተኛ ነኝ ብላ ትለዋለች። ይህንን ቃል ማን ነው የተናገረሽ ብሎ ሲላትም እንግዲህ የመጀመሪያው ፍቅረኛ ነበር የተናገረችው። እንዴ እሱም አንድ ጥያቄ ልጠይቅህ፣ ቦታዬን ማወቅ እፈልጋለሁ ብላ ትለዋለች። ምንድን ነው የምትጠይቂኝ? ጠይቂኝ የኔ ፍቅር ብላ ስትላትም ዳንያ ለአንተ ምንክ ናት ብላ ትለዋለች። እሷም እኔ አላቃትም ምንም አይደለችም በማለት ይመልስላታል። ዳንያ የመጀመሪያ ነው ብላ ብላኛለች፣ የሆነ ነገርም ልታወራ እንዳለች ስለዚህ ባልሽን ጠይቅ ብላኛለች በማለትም ትነግረዋለች። እንዴ ምን እያለች ነው? እኔንና አንቺን ለማጣላት እንጂ እኔ አላቃትም አታቀኝም በማለትም ይነግራታል። እንግዲህ ሉሃናን እዚህ ጋር አሁንም ዋሽቷታል። እንግዲህ ሳራ መሞቷንም እያወቀ ለብዙ ጊዜ ዋሽቷትም ተቀምጦ ነበረ። ዛሬ ላይም እንግዲህ ዳህና የመጀመሪያ ፍቅረኛው እየሆነች እያወቀ ሉሃናንን በፍጹም አላቃትም ብሎ ይላታል። እሷም እንግዲህ ምን ለማለት እንደፈለገች ባላቅም እንዲህ ብላኛለች ብላ ሁሉንም ነገር ትነግረዋለች። አሁን ደግሞ በሉሃና መጣችብኝ ወይ በማለትም እጅግ ይናደዳል። ሆኖም እንግዲህ ሉሃና ሆስፒታል በነበረችበት ሊጠይቋትም እንደሄዱ ከዚህ ሂዱልኝ፣ እኔ ለሚስቴ በቂ ነኝ፣ ከሚስቴ ማንም ከሚስቴ ጎን እንዲሆን አልፈልግም በማለት እንግዲህ ሚራንም ሁሉንም አመናጭኮ ያባረራቸዋል። ሚራም እንዴት ነው እንደ ውሻ አመናጭኮ ከዚህ ያባረረኝ? እጁን ነው የምሰጠው። አሁን ሆስፒታል መጣ አይደለ? ከዛም በኋላ እሷም የእህቷን ትከተልና መቃብሯ ጋር ይሄዳል በማለትም እንግዲህ እየዛተች ወደ ቤት ትመጣለች። እሷም ቤት እንደመጣች እነዳናም ከባሏ ጋራ ወደ ቤት ትመጣለች። ከመጣችን በኋላ ሚራ እያለቀሰች ነበር። ምን ሆነሻል ብላ ስትጠይቃትም እንዴ ሉሃና ምን ሆናለች? የሆነችው ነገር አለ ወይ ብላ ስትልም አይ ባልሽ እኮ አመናጭቆ ላከን፣ ምን አይነት ነው በዘበኔ አዋረደኝ በማለት ይመልስላታል። ዳናም በዚህ ሰዓት አይ አድናን እኮ እንደዚህ አይደለም ተው በቃ በማለት ትመልስለታለች። እሷም እንግዲህ በዛ አይነት መልኩ በምትመልስለት ሰዓት ለምንድን ነው እንደዚህ አይነት እየተካሄደ ያለው? ምን እየሆነ ነው ያለው ብላ እንግዲህ እሷም ትጠይቀዋለች ማለት ነው። አንቺ ጭራሽኑ ለሱ ልትከራከሪ ነው ብሎ ሲላትም እነው ታውቂያለሽ ብሎ ሲላት
በፍጹም አላውቀውም ብላ ትላለች። እንግዲህ በዚህኑ ሰዓት ሚራ አሁን ሁለቱን አጣልቼ ቤቴን መመለስ አለብኝ፣ እሱን በፍቅር ጦሽ አድርገውና ቤቴን በእጄ ማስመልስበት ሰዓት አሁን ነው። ስለዚህ እሱ ከኔ ፍቅር እንዲይዘው አደርጋለሁ፣ ሁሉንም ነገር አጣላቸዋለሁ። አሁን እንግዲህ የኔ ስራ ይሄ ነው በማለትም ወደ እሱ ትጠጋና ታወራዋለች። ቆይ መጣሁ በማለትም ከሄደችም ተመልሷ ስትመጣ እንዴት ነው የሚሰረቅ ነገር አይጣፍጥም ወይ በማለትም ትለዋለች። ይሄኔ ነው መሸሽ አለ። እውነትህን ነው ይሄኔ ነው መሸሽ በማለት እንግዲህ ሲል ምን ታካብዳለህ ብላ ትለዋለች። እኔ ከሚስቴ ውጪ ማንንም አላየውም፣ ከሚስቴ ውጪ ማንንም ማየት አልፈልግም በማለትም ሲላት እኔም ከአድናን ውጪ ማንንም አላቅም፣ የመጀመሪያም የመጨረሻም ነበር፣ ግን የሚሰረቅ ነገር ከፈለክ ብዬ ነው፣ ምን ይበጣጥሳል ብላ ትልከዋለች። እሱም ጌታ ሆይ ምን አይነት ቤተሰብ ውስጥ ነው የገባሁት በማለት እንግዲህ ግራ እየተጋባ ከቤቱ ኋላ ቆሞ ነበረ። ሆኖም እንግዲህ አድናንን አንድ ጊዜ ለሉሃና ልብስ ሊያመጣ ወደ ክፍሏ እንደገባ አንድ ጊዜ ብቻ ትንሽ አብረን እንቆይ ብሎ ሲላትም ስትለውም በፍጹም ይሄ ነገር የማይሆን ነገር ነው፣ አንቺ ያኔ አድናንን ትተሽው ሄደሻል። ስለዚህ አሁን ላይ ያለው አድናን ሌላ ነው፣ ዞር እንድትይልኝ እፈልጋለሁ ብሎ ይላታል። እሷም በፍጹም ዞር አይደለም፣ ወዴትም የሚሄደው ነገር የለም፣ ስለዚህ ዞር እንድትልልኝ ነው የምፈልገው ብሎ ትለዋለች። እሷም እንግዲህ በዛ አይነት መልኩ ስትመልስለት ለምንድን ነው እንደዚህ የምትኙ? እንደዚህ እየሆነ ያለው ምንድን ነው? እሱ እባክህን 7 ዓመት ሙሉ በልቤ ውስጥ ነበርክ፣ ግን አንተ ለምንድን ነው እንደዚህ የምትሆንብኝ? ስለዚህ አሁን ወደ እኔ ተመለስ ብላ ትለዋለች። እሷም በፍጹም ወደ አንቺ የምመለሰው ነገር የለም፣ ዞር በይልኝ በማለት እንግዲህ ደጋግሞ ከአጠገቡ ዞር እንድትል ያደርጋታል። እሷም እንግዲህ ምንም አይነት ነገር ቦታ ሳትሰጠው ዞር አልልህም ብላ ስትል ካላንቺ መኖር አልችልም ብለኸኝ ነበር፣ እሱ ያኔ ቀረ፣ ያኔው አድናን ነው። አሁን ላይ እኔ ከሉሃና ውጪ መኖር አልችልም፣ በሉሃና እንዳትመጭብኝ በማለት እንግዲህ በተቆጣ ኃይል ይናገራታል። እሷንም እንግዲህ በዛ አይነት መልኩ ከተናገራትም በኋላ እሷም እሺ በቃ ብሎ ገፍትሯት ይሄዳል። እሷም እንግዲህ አድናንን የግሏ ለማድረግ በዚህና በዛ ትሄዳለች። ሉሃናም እንግዲህ እንደዛ ተናገረችኝ ካለችው በኋላ እሱም ይሄዳል ማለት ነው። እንግዲህ እዚህ ጋር እንደዛ እያለችው ስለነበረ ሉሃና እሱም በንዴት ይሄዳል ማለት ነው። እንግዲህ በንዴት ወደ ዳና ጋር ይሄዳል። እሷ ጋም እንደሄደ እንግዲህ ለምንድን ነው አንቺ በህይወቴ የምትገቢው በማለት ይጮውባታል። በቃ ተይን፣ እኛን ተይን፣ ከኛ ውጪ ኑሪ፣ እኛን በቃ ተይን ብሎ ይላታል። እሷም ምንድን ነው የምትለው ነገር እኮ አልገባኝም፣ እኔ 7 ዓመት ሙሉ አፍቅሬ ነው ብላ እንግዲህ እያለችው እሱም በቃ ከህይወቴ ውስጥ እንዳትገቢ፣ እኔ በሉሃና ከመጣችሁብኝ ሴጣን እሆናለሁ፣ ሴጣኔ ይነሳብኛል ብሎ ይላታል። እንግዲህ እነሱ እየተከራከሩ የኔ ፍቅር የኔ ቆንጆ ከአንተ ውጭ መኖር አልችልም እያለችው እንግዲህ ሚራ ትሰማለች። ሚራም እችን እድል መጠቀም አለብኝ፣ ሂጂ ቶሎ ብዬ ለባሏ ማሳወቅ አለብኝ ብላ እንግዲህ እሷም ቶሎ ብላ ለባሏ ታሳውቃለች ማለት ነው። ባልየውም መኝታ ክፍል እንዳለ ስትነግር ከዛም በኋላ ምንድን ነው እሱ ሄጄ አያለው በማለት እንግዲህ እሱም ወደ መኝታ ሲሄድ አትቸኩል፣ እንደዚህ ማለት የለብህም ብላ ትለዋለች። እንግዲህ እንደዛ ካለችው በኋላ እኔ በሚስቴ አልደራደርም፣ እንደ ሌላዎቹ እንዳልመስልሽ ሄጄ እገለዋለሁ በማለትም እንግዲህ ስትል ሂድና ግደለው ጨርሰው ብላ ትለዋለች። እንግዲህ እሱም እጅግ በጣም ተናዶ ይሄዳል ማለት ነው። እሱም እንግዲህ ተናዶ በሄደበት ምንድን ነው እየተካሰተ ያለው በማለት እንግዲህ ሩጫውን ወደዛ ሲያደርግ እንዲህ ይሄ ነገር ምንድን ነው እሱ በማለት እንግዲህ ክርር ብሎ ሊገባ ሲል እንዳትገባ አንተ ተው ምናምን እያለችው እንግዲህ እንዲተው ካደረገችውም በኋላ ምንድን ነው እሱ በማለትም እንግዲህ
እየጠየቀችው ሳለም እሱም ካልገባው እንዴ ከሰራተኛ ጋር የማገጠ እሱ እንዲማ አይሆንም ብዙ እየተከራከሩ ነበረ። ሆኖም እንግዲህ ወደ ውስጥ ሲገቡ አንድ ላይ ተኝተው ይገኛሉ። አድናንም እንግዲህ ለሉዋና ምን አይነት መልስ ይመልስላታል? ሉዋናን በጣም ደጋግሞ እየጎዳት ነው። እንግዲህ ሉዋና የእህቷ ሞት እየጎዳት የእሱ ውሸትም እየጎዳት ትጎዳለች እያለ ብዙ ጊዜ የሆነ ነገር ሰው ይጎዳል ብሎ በውሸት የሚደብቀው ግን ፍትልክ ብሎ ሲወጣ ደግሞ በጣም እስከ መጨረሻው የሚያለያይ ነገር ይመጣልና ስለዚህ ሉዋና እንግዲህ አሁን የእህቷ ሞት እየጎዳት እያለ እሱም እንግዲህ ስትጠይቀው አላቅም አላየውም አላቃትም ብሎ አብሮ ተኝቶ እንግዲህ ተይዟል። ሉዋናም እንግዲህ በዚህ ሰዓት ስትመጣ ምን ይከሰታል የሚለውን በጉጉት የምናየው ይሆናል ማለት ነው። እንግዲህ የዛሬው ይህንን ይመስላል። እናንተም ደግሞ ሀሳባችሁን ኮሜንት ላይ እያስቀመጣችሁ ቆይታችሁን በዚህ አቆዩ። ኮሜንታችሁን አስተያየት አድርጉልኝ፣ አስተያየታችሁን አስቀምጡልኝ ማለት ነው። እስከዚህን ሰዓት በትዕግስት ስለተከታተላችሁኝ ከልብ እያመሰገንኩኝ በዚሁ ሰናበታችኋለሁ።